ትንቢት ተፈጸመ። የእስራኤል ታቦት ተማረከች፣ አፍኒና ፊናስም በአንድ ቀን ሞቱ። አንደኛ ሳሙኤል ምዕራፍ 4 ቁጥር 11። ሶስተኛ ማሳያ ንጉሥ ዳዊት ነው። ንጉሥ ዳዊት ዝሙት በመስራቱ ተቀጥቷል። በፊቴ ክፉን ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልህ አለው። አንደኛ ሳሙኤል ምዕራፍ 12 ቁጥር 9 ላይ እግዚአብሔር ዳዊትን ዝሙት እንዲሰራ አልፈቀደለትም። ይህ ደካማ ሰው በዝሙት ወደቀ፣ እግዚአብሔርም ቀጣው። ወንድማችን ኢምራን እግዚአብሔር ለቀጣው ቅጣት ነቢዩ ናታን ወደ ንጉሥ ዳዊት ሄዶ መልእክት ሲነግረው ሲያስጠነቅቀው ወንድማችን ምን እያለ ይመልሳል? እግዚአብሔር የቀጣውን ቅጣት በአደባባይ እቀጣለሁ፣ ሴቶቹ ምን አደረጉ ብሎ ከርዕሳችን ወጥቶ የፍትህ ጥያቄ ያደርገዋል። ለዚህ ፍትሃዊ ጥያቄ ራሱን የቻለ ውይይታዊ መልስ የሚሰጠው ቢሆንም ወንድሜ ደግሞ እዚህ ጋር ካነሳው የጌታዎችን ሚስትህ በብብትህ ጣልኩልህ፣ ይህም አንሶ ቢሆን በጨመርኩልህ ነበር። አያችሁ መጽሐፍ ቅዱስ እንዴት ዝሙትን እንደሚፈቅድ እያለ የውንጀላ ክሱን በመጽሐፍ ቅዱስ ላይ ያቀርባል። ይህንን ኢምራን መጽሐፍ ቅዱስን በሚገባ ካለማወቅ በመሳሳት ያቀረበው ጥያቄ ነው። አንደኛ ሳሙኤል ምዕራፍ 12 በቅጡ በሚገባ መርምረን ስናጠና በኋላ በጥያቄ ሰዓት አነሳዋለሁ። በብብቱ ስር የጣለለት የጌታው ሚስቶች መቼስ የዳዊት ጌታ ሳኦል ነውና የትኛዎቹን ሚስቶችን እንደጣለለት ያሳየኛል። ሌላው ወንድሜ ስለ ሆሴ አንስቷል። ሆሴ ጋለሞታይቱን አገባ ይመልስና ደግሞ ጋለሞታይቱን አገባ ብቻ አይደለም የሚለን ያለ ጋብቻ ከሷ ወለደ ብሎ ሁለት እርስ በርሱ የሚምታታ ቃል በዚህ ደቂቃ ውስጥ ከኢምራን ሰምቻለሁ። አዎ ሆሴ ጋለሞታን አግብቷል። መልእክቱ ምንድን ነው? አቤት እግዚአብሔር ለጋለሞታ ያለው ፍቅር፣ አቤት እግዚአብሔር ለሰው ያለው ቸርነት። እስራኤላውያን በእርሱ ላይ ጣዖትን በማምለክ ያመነዘሩትን የነሱን ኃጢአትና እርኩሰት ለማሳየት ነቢዩን ተምሳሌት በማድረግ ለጋለሞታይቱ ደግሞ እግዚአብሔር ራራላትና አገባት። ይሄ እንደ ዝሙት አይታይም። ሌላው ንጉሥ ሰለሞን በአንደኛ ነገሥት ምዕራፍ 11 ከ1 እስከ 13 700 ሚስቶችን 300 ቅባቶችን ቢያገባም አንደኛ ነገሥት 11 ከ1 እስከ 13 ቁጥር 6 ላይ ሰለሞንም በእግዚአብሔር ፊት ክፉ ነገር አደረገ ሲለን ቁጥር 9ና 10 ላይ ደግሞ እግዚአብሔርም ሰለሞንን ተቆጣው የሚል ቃል እናገኛለን። ወገኖቼ መጽሐፍ ቅዱስ ዝሙትን ያወግዛል። መጨረሻ ማስረጃ 4 ዝሙት በክርስትና ዘንድ ጸያፍ ነው። ከዝሙት ራቁ ሐዋርያት ሥራ 15:21 ከዝሙት ራሳችሁን ጠብቁ ሐዋርያት ሥራ 21:25 በዝሙት አትመላለሱ ሮሜ 13:13 ዝሙት የከፋ ኃጢአት ነው አንደኛ ቆሮንቶስ 6:18 ዝሙት በእናንተ ዘንድ ከቶ አይሰማ ኤፌሶን 5 ዝሙት በእግዚአብሔር ዘንድ ያስቀጣል። ወደ ካሉ ጥቅስ አታብዛ፣ ሰዓት አልቋል። አመሰግናለሁ። 5 ደቂቃ ልውሰድ። ጥቅስ አታብዛ የሚል ተጀምሯል ነው። እሺ እንደዚህ ያልኩ አዲስ የቲክቶክ ነው። እሺ ላስጀምረው። ኦኬ ቢስሚላህ አስጀምሩ ያለው ሰዓቱን ያው ተቆርጠኛ ማቋረጥ አችልም ወገናችን ሚውት አድርገውና አንተኛ ወደ ቁርአን ነው የምትሄደው። በስምነታችን ቁርአን ላይ የሚሄደው አው ግን አታቋርጠኛ ያልኩ ሳወራ የማቋረጥ መብት የለህም። ሚውት አድርገው። አላቋርጠም ኢምራን። እሺ አመሰግናለሁ ወገኔ። ቢስሚላህ ያው ውይይታችን አይታችኋል። ወደ እስልምና የሚመጣ ይሆናል። ግን ናፈቀኝ አንድ ቀን ያጀማ አንድ ቀን ናፈቀኝ። ያ ቀን የትኛው ቀን ነው ካላችሁ ክርስቲያኖች እንደኛ መጽሐፍ ቅዱስን ይዘው ቁርአንን ይዘው መጽሐፍ ደድሮ የሚጓዩበት ቀን ናፈቀኝ ወላሂ። ያው ጀስት አርቲክል ከማንበብ መጽሐፍ ይዞ መምጣት ይችላል ብዬ አስባለሁ። ለምን ውይይት ነውና እዚህ ጋር ተመልካቹ ራሱ ይታዘባል። ለማንኛውም ወደ ቁርአን እመጣለሁ። ወደ ቁርአን ስመጣ የቁል ረቡ ጀለ ዚክሩ ፊ ኪታቢሂል ዐዚም የቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ አለ በል አለ እውነቱ መጣ ውሸትም መነሻ መድረሻ የለውም ተወገደ በላቸው አለ።
ኢንሻአላህ ቅድም ውሸት ሲወገን አይታችኋል፣ ሲመታ አይታችኋል። ጋለሞታም እንዳገባ እግዚአብሔር ጋለሞታ እንደሚወድ አምኖልናል። በጣም እናመሰግናለን ወገናችን። ወደ እስልምና ስንመለስ አምላክ አላሁ ሱብሓነሁ ወተዓላ በሱረቱል ኢስራ ቁጥር 32 እንደዚህ ይላል፣ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ፣ ዝሙትን አትቅረቡ እርሱ በእርግጥ መጥፎ ስራ ነውና መንገዱም ከፋ፣ አትቅረቡት አለ። ማድረግ ይቅርና አትቅረቡት ብሎ አምላክ አላሁ ሱብሓነሁ ወተዓላ ይናገራል። ዘጋ ነው በዚህ በቃ ዝሙት በእስልምና እንደማይፈቀድ አየም በዚህ። እንዲሁም አምላክ አላሁ ሱብሓነሁ ወተዓላ ከሚስቶቻቸው ውጪ ዝሙት የሚሰሩ እንደዚህ ብሎ ከሳቸዋል። ተመከቱም እንደሚል ከዚህ ወዲያ የፈለጉ አለ ከሚስቶቻቸው ካለ በኋላ ከዚህ ወዲያ የፈለጉ ሰዎች እነሱ ወሰን ኃላፊዎች ናቸው ብሎ እንደማይፈቀድ ተናገረ። እንዲሁም በእስልምና ህግ አለ። ህጉ ምንድነው ከተባለ አዛኒ ወዛኒየቱ ፈጅሉ ኩለ ዋሂድ ሚንሁማ ሚአተ ጀልዳ፣ ዝሙተኛይቱና ዝሙተኛውን ከሁለቱ እያንዳንዳቸው ያላገቡ እንደሆነ 100 ግርፋትን ግረፋቸው አለ። አያችኋ፣ በእስልምና ዝሙት ኃጢአት ነው፣ የማይፈቀድ ነገር ነው። ነብያችን እንደዛው ሰሂሁል ቡኻሪ ሐዲስ ቁጥር 2475 ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን አለ። አንድ ሰው ዝሙት አይሰራም በሚሰራ ሰዓት አማኝ አይደለም ማለት በዛ ሰዓት። ስለዚህ እስልምና ውስጥ በጣም ከፍተኛ ኃጢአት እንደሆኑ ማየት እንችላለን። እንዲሁም ደግሞ አምላክ ነብያችን እንደዚህ ያሉ ሰላተቱ ላ ይከሊሙሁም ላሁ የውመል ቂያማ፣ 3 ሰዎች አሉ አላህ አያወራቸውም። አንደኛው ነው ከተባለ ዝሙት የሚሰራ ሰው። እነዚህ ሰው በጣም ከፍተኛ ኃጢአት አለባቸው ማለት ነው። በአንድ ማስረጃ ዘጋዋለሁ። ተመልከቱ። ይሄ ማስረጃ ይታያችኋል። አሉ መጽሐፉ ፒዲኤፍ ነው፣ እንደኛ አርቲክል አናመጣም። አርቲክሉ ደስ ይላል። እሺ ላክልኝ ውስጥ አሉ ይታያችኋል። አሉ ፔጅ 278 እንደዚህ የሚል ነገር እናገኛለን። አዚና ሐራም፣ ዝሙት ሐራም ነው። ወሁወ ሚነል ከባኢር፣ ከትልቅ ኃጢአቶች ነው። የአን አላህ ተዓላ ቀረነሁ ቢሽርክ፣ ይሄን ኃጢአት አምላክ አላሁ ሱብሓነሁ ወተዓላ ከጣዖት አምልኮ ጋር እኩል አድርጎ አስቀምጦታል፣ ወይም በአንድ ቦታ አስቀምጦታል አሉ። ነቢያችን እንደዚህ አሉ፣ ያ መዕሸረና ሰዎች ሆይ አሉ፣ ኢተቁ ዚና፣ ዝሙትን ፍሩ ራቁ። ለምን ከተባ 3 ነገር አለው አለ። ሰላሰቱን ፊ ዱንያ፣ 3ቱ ነገር በዱንያ፣ ሰላሰቱን ፊል አኺራ፣ 3ቱ ደግሞ በአኺራ። በዱንያ ድህነትን ያመጣል፣ ውበትን ያጠፋል፣ እንዲሁም ደግሞ እድሜን ያሳጥራል። ወፊል አኺራ ወአመለታኒ ፊል አኺራ፣ በአኺራማ ያሉት ከሱኽቱላህ አላህ ይቆጣበታል ያንን ሰውዬ። ወሱኡል ሒሳብ፣ ከፍተኛ ሒሳብ ይታሰባል የውመል ቂያማ። ወዐዛቡን ናር፣ የገሃነም ቅጣት ይጠብቀዋል። ዝሙት በእስልምና ይሄን ያክል አጸያፊ ኃጢአት ነው። አዚና ሐራም፣ ዝሙት ሐራም ነው። 4 ነጥብ። በእስልምና አይፈቀድም ወገናችን። አንተ ግን እንዳመንከውና መጽሐፍ ቅዱስ እንደተናገረው ገለሞታ ሴት እግዚአብሔር ቃል በቃል ሄደ ገለሞታ ሴት ጋር ልጅ ውለድ፣ የዝሙት ልጆችን ያለው ሲቀጥል የተጋጨ ሐሳብ አናሳልክ ብራዘር። እግዚአብሔር ምንድን ያለው? ሄደ ገለሞታ አግባ አለ። እሱ ደግሞ ብሎ ተናገረ አላገባኋትም ማለት ሳያገባ ያን ነገር አደረገው። ከዛ ወለደች። ስትወልድ ብሎ ተናገረ አንቺ ልጅ ሚስት አይደለሽም ማለት እገልሻለሁ ይዝትባታል በሆሴዕ ላይ ማለት ነውና በእስልምና ይሄን ይመስላል። ዝሙት በእስልምና በጣም ከፍተኛ የሆነ ኃጢአት ነው። አምላካችን አላሁ ሱብሓነሁ ወተዓላ አትቅረቡት አለ። መቅረብ ራሱ አይፈቀድም በእስልምና። አማ በክርስትና አሁን እንዳያሳየኋችሁና ወገናችን አልዋይም ብሎ እንደሸሸው ወላሂ እላችኋለሁ፣ ወላሂ ችሎ የሚቀመጥ ከሆነ እኔ ጋር ወላሂ ثم ወላሂ እኔ ጋር እወያያለሁ ብሎ የሚቀመጥ ከሆነ ከ20 ወይም ከ100 በላይ ወላሂ አመጣላችኋለሁ። ወላሂ ثم ወላሂ አመጣላችኋለሁ። ግን ያው ወገናችን ችሎ አይቀመጥም ይታወቃል። ለምን አይችለውም? ለምን ይከብዳል። ይሄ ሁላ ሲነበብ መጽሐፍ ቅዱስ ሲከፈት ይከብዳል። ለማንኛውም ወገናችን በእስልምና ያለውን በዚህ መንገድ ዲስትሮ አድርገነዋል። ክርስትና ግን ብትመለከቱ ሙሉ ራሱ ብትመለከቱ ይሄን ነገር ነው የሚያስተምረው። ተመልከቱ። ይሄን አላነበውም በግል አንብብላችሁ ተመልከቱ ምን እንደሚል። በዚያም ጡቶችን እሰጥሃለሁ ትሏለች። እንግዲህ በክርስትና ያው መጽሐፍ ቅዱስ የእግዚአብሔር ቃል ምን አለ? በዚያው ጡቶችን እሰጥሃለሁኝ ወንድም ሆይና ዳሌዎችሽ ያምራሉ ይላታል። እሷ ደግሞ ትሏለች ጡቴን እሰጥሃለሁ ትሏለች። ተመልከቱ። ይሄን ነው የሚያስተምረው መጽሐፍ ቅዱስ። ይሄን መጽሐፍ አንብቦ አንድ ግለሰብ ወላሂ ዝሙትን ነው የሚሰራው። እንግዲህ አይተናል ወገናችን። ያው አልመለስክም። እንደው አላህ ካለ በቀጣይ ትመልሳለህ ባረጋለሁ። ሰዓት ያልቋል። 5 ደቂቃ አለ። 3 ሰከንድ አሳልፋል። እሺ ቆይ አትጀምር። አንተ ደግሞ 15 ሰከንድ አሳልፈሃል። ስጨርስ ንገረኝ። እሺ ከጎን ያሉ ሲጨርሱ እንትኑን ንገረኝና አስጀምርልሃለሁ። እሺ እንግዲህ ላሳያችሁ በደምብ ስጨርስ ማስረጃውን ጨርሰሃል። አዘጋጅ ስጨርስ ንገረኝ።
ጨርሳል ወገኔ አዘጋጅተህ ያችሁ ፊት ለፊት እያቀረብኩ ነው። ላስጀምር ወይስ ምን ላድርግ? አስጀምር በለኛ ወይስ ገና አልሰጠሁም እየጠበቃችሁ ነው እስከሚሰጥ? አስጀምር ቀጥል። ሰዓቱን እንጀምር። ቁርአንም ሐዲስም ዝሙትን ህጋዊ አድርጓል። ማስረጃ አለ። የአላህ ፍላጎት ሰዎች ኃጢአትን እንዲሰሩ ሳሂህ ሙስሊም 2448 ቢ አላህ ሰዎችን በምድር ላይ እንዲኖሩ የፈቀደላቸው ኃጢአትን እየሰሩ እርሱን ምህረት እንዲለምኑት ነው። ሰዎች ኃጢአትን ባይሰሩ ኃጢአት የማይሰሩትን አስወግዶ ከምድር ላይ ኃጢአት የሚሰሩ ሰዎችን እንደሚያመጣ ይህ ሐዲስ ይናገራል። ዝሙት ደግሞ ከኃጢአት አንዱ ክፍል ነው። ማስረጃ 2 አላህ በሰዎች ላይ ዝሙትን አስተካከለ። ሳሂህ ሙስሊም 2557 ዝሙትን ወስኖባታል። ሰዓቱን አቁሜዋለሁኝና እንዴ ማን እንደተረጎ በዛው ያሳየ ነው። መጽሐፍ እያሳየ አይደለምና የኛ መጽሐፍ ለመሆኑ ወይም አንተ እንግሊዘኛ እያነበብክ ተርጉምልን ወይም ደግሞ አረበኛውን ክፈት። ደቂቃን አቁሜልሃለሁ። ጀስት የራስ ነገር ነውና አይደለም። በጥያቄ ሰዓት ላይ በቃ አሁን ዝም ብለህ አውራና በኋላ ጠይቃለሁ። ምንም ያው ጀስት የራስህን ትርጉም ነው ያሳየህ ያለውና አረበኛውንም አላመጣኸውም መጽሐፍም አልከፈክም። ጀስት አርቲክል ላይ የምታነበውና ለዛ ነው። ቀጥል በቃ ችግር እጠይቅሃለሁ። በኋላ እኔ ጋር ታወራለህ። ቀጥል። ያው ልካሳ ይቻላል። ዘጋ አይታይም። ሳሂህ ሙስሊም አይ ከየት አመጣኸው? እዚህ ጋር አርቲክል ላይ ያመጣኸው አርቲክል ታውቃለህ ብራዘር? አርቲክል ከተሳሳቱ እሱም በጥያቄ ሰዓት ያ ሳይሆን በቃ እንደዛ ይቻላል። ቀጥል። አሁን ብራዘር እንደዛ ይቻላል። ቀጥል። ቆይ ማስረጃ 2 አላህ በሰዎች ላይ ዝሙትን አስተካክሎባቸዋል። ሳሂህ ሙስሊም 2557 ቢ አላህ ራሱን ዝሙት በሰዎች ላይ ጽፎባቸው ሳለ ዝሙት ኃጢአት ነው ማለት አያስኬድም። በማስረጃ 3 የማቀርበው በጦር ሜዳ የተማረኩትን ባለትዳሮች ጋር ዝሙት መፈጸም ተፈቅዷል። ሱራ 4:24 የቁርአን አንቀጽ። ይህ በጦርነት የተማረኩት በጦር ሜዳ ወታደሮች ባለትዳሮችን ባሪያዎች ከነሱ ጋር ዝሙትን ያደርጋሉ። ሱራ 5:87 ላይ ይህንን ዝሙት ጣፋጭ እያለ ይጠራዋል ቁርአን። ቡኻሪ 50:75ም ይህንኑ ያረጋግጥልናል። ጊዜያዊ የጋብቻ ውል እንደሆነ ሐዲሱ ይነግረናል። በማስረጃ 4 ማሪያ ከተባለች ሴት ጋር ሙሐመድ ከጋብቻ በፊት ዝሙት ፈጽመዋል። የሱራ 66:1ን ማብራሪያ መመልከት ይቻላል። በዚህ ታሪክ ውስጥ የሙሐመድ ሚስቶች በማጋጨታቸው ሐፍሳና አይሻ በመጣላታቸው ሙሐመድ አንድ ቃል ገቡላቸው ከመሐላ ጋር ማሪያ የተባለችውን ሴት ላለማግባት። ነገር ግን ሱራ 66:1 ላይ ሚስቶችን በመፍራት አላህ የፈቀደልህን ለምን ትተዋለህ የሚል አንቀጽ ስለወረደላቸው ነቢዩ አግብተዋል። ማስረጃ 5 ዝሙትን አስገዳጅ የቁርአን አንቀጽ አለ። ሱራ 2:230 የላሟ ምዕራፍ 230 አንድ ሴት ባሏ ለሶስተኛ ጊዜ ቢፈታት ተመልሳ ሚስት ልትሆነው ሁለቱም ቢስማሙ ያላት ምርጫ ሌላ ወንድ ሄዳ ማገባት አለባት። ያለበዛ ወደ ቀድሞ ባሏ መመለስ አትችልም። አይገርምም ወገኖች? ወደ ባሏ ለመታረቅ ሌላ ወንድ ጋር መተኛት ይጠበቅበታል በጋብቻ ሰበብ። ሌላው ማስረጃ ሚስትን በሚስት መቀየር የሚፈቅደው የቁርአን አንቀጽ ዝሙትን ህጋዊ ያደርጋል። ሱራ 4:20 ይህንን እንዴት ተደርጎ እንደሚስተባበል አላውቅም። ሌላው የምንመለከተው በሱራ 33:4 የማደጎ ልጅ እንደ ተወለደ ልጅ አይቆጠርም። ለምንድን ነው ይህ ሱራ 33:4 ይህንን የተናገረው? 33:5 ደግሞ በእነሱ ላይ ብትሳሳቱ ኃጢአት የለባችሁም ይላል። ስህተት ተሳስቶ እንደገና ደግሞ ኃጢአት አይደለም ማለት ይሄ ሁኔታ ወዴት ነው የሚወስደው? ጉድ ነው። መሳሳት ጽድቅ የሆነበት አንቀጽ።
በ33 36ኛው አንቀጽ ደግሞ የአላህና የመሐመድ ፍርድ በምዕመኑ ላይ ተፈጻሚ ይሆናል። ይህ ፍርድ የተመቻቸው ለመሐመድ ነው። ማህበረሰቡ የማይፈቅደውን የማደጎ ልጅ አላህ መሐመድ ሊያጋባው ስለፈለገ ነው። የመሐመድ የማደጎ ልጅ ዘይድ የተባለው ሚስቱን ዘይነብን አላህ አፋቶ ለሙሐመድ ፈቅዶለት ሙሐመድ አግብቷታል። መቼስ አላገባትም ሊለን አይችልም። 9ኛ ማስረጃ የማቀርበው ለነቢዩ ገደብ የለሽ ሚስቶች እንዲያገቡ ተፈቅዶላቸዋል። ሱራ 33:50 እጅ የጨበጣቸውን ምርኮኞች ያጎትን ሴት ልጆች፣ የአክስቶችንም ሴት ልጆች፣ የውሽሜንም ሴት ልጆች፣ የውሽሜዎችንም ሴት ልጆች ብቻ አይደለም ነፍሷን ለነቢዩ መስጠት የምትፈልግ ሴት ሁሉ ነቢዩ እንዲያገባ ተፈቅዷል። ሰዓቴ እያለቀ ስለሆነ በመጨረሻም የሙስሊሞች ዘላለማዊ ተስፋ በጀነት ወሲብ መፈጸም እንደሆነ በርካታ የቁርአን አንቀጾች ያረጋግጣሉ። አይናማ የሆኑ ነጫጭ ሴቶች ሱራ 4:54፣ ጉቸማዎች ሱራ 78:33። ሰዓቴን ጨርሻለሁ። አሁን 10 ደቂቃ እናድርገውና የጥያቄ ሰዓት ነው የሚሆነው አይደለ? አይደለ? ስለኛ ነኝ። ኦኬ አስጀምረዋለሁኝ። ቢስሚላህ። አሁን የመጀመሪያ ጥያቄ ሱራ ምንድነው? መልስልኝ። ሱራ ምዕራፍ ነው ወንድም። ሱራ ወላሂ ሱራዬን በመረፍ የለም። ወላሂ ሱራዬን በመረፍ የለም። አንተ ማስረጃ ማስረጃ ሱራ የሚባል ነገር የለም። አሁን ሱረቱ ቁርአኑ ላይ የሚለው ሱረቱ አልአዛብ፣ ሱረቱ አልፋቲሃ፣ ወላሂ ሱረቱ የሚባል ነገር የለም። አሳየን። ሱረቱን ያለው አሳየን። አምጣው። ሱረቱ የሚል አሳየናል። የለህም። አመሰግናለሁ። የለህም። ሱራ የሚባል ነገር የለም። ለምን አሳይሃለሁ። አምጣ። ሱረቱ የሚል አምጣ። ሰዓቱን አቁሜያለሁ። አምጣ። አምጣ። ሰዓቱን አቁሜያለሁ። አምጣ። ሱራት የሚል ማለት ነው። ሱረቱን ያለው ሱረቱ ብላ ሱረቱ አምጣ። ሱራ የሚባል የለም አልከኝ። ሱራ የሚባል ይኸውልህ፣ ሱረቱን ያልከው አሳየን። ሱራ የሚለው ሱራ የሚለው ማለት ነው። ሱረቱ የሚለውን ደግሞ ከቁርአን አሳየን። አሃ ሱራ ነው። ሱራ አሁን ተረዳው። ሱራ ማለት ፈልገህ ነው። ችግር የለውም ብራዘር። በቃ ሱረቱ ሳይሆን ሱራ ነው። እሺ አመሰግናለሁ። ወደ ቀጣይ እንለፍ ወገናችን። እሺ አላህ ዘይድና ለምን ሱረቱ የሚደረጉ በቁርአኑ ላይ አላህ አይ ሱረቱ በቃ ችግር መልሰሃል። እናመሰግናለን። ሱራ ማለት ተረድቻለሁ። የእንትን ጥረት ነው የእውቀት ጥረት ነው። ችግር የለውም ወገናችን። አሁን ወደ ቀጣይ እንለፍና አላህ ዘይነብን አፋቱ ለነብያችን አጋባ ብለሃልና አላህ ያፋታበትን ማስረጃ አምጣ። አላህ አፋታ ብለሃልና እስቲ መጽሐፉን ገጹን ሰነዱን አምጣልኝ። ሰነድ ታውቃለህ? መጀመሪያ ሰነድ ታውቃለህ ወገናችን? ሰነድ ታውቃለህ? አሁን የጠየቀኝ ጥያቄ ልመልስልህ። እሺ አምጣልኝ። እሺ 33 37 ላይ 33 37 እሺ ቁርአን አንብብልን እስቲ። ምንድን ነው የሚለው? 33 37 አንብብልን። እሺ የዚህኛው ኢብኑ አባስ የአብራም የተረጎሙትን ላውጣ ጊዜ ስጠኝ። እሺ ሰዓቱን አቁም ይላል። በፈልገህ አምጣ። ችግር የለውም። ይኸው አይታየም። መጽሐፉ ምንድን ነው? መጽሐፉ ስሙ ንገረኝ። አይታየኝም። ሱራ 33 ሱራ 33 እሺ ቀጥል። ሱራ 7 የተብራራበት ተፍሲሩን ተመልከት። የትኛውን ተፍሲር? ብዙ አሁን ምሳሌ ጋር ይታያል አይደለ? ምሳሌ ተፍሲር ኢብኑ ከሲር አለኝ፣ እንዲሁም ደግሞ ተፍሲር አልሙያሲር። የትኛውን ልመልከት? ሁሉም አለ። የትኛውን ልመልከት? ምኑን ኢብኑ አባስ የሚባል ተፍሲር የለም። እኔ እንደማውቀው ተፍሲር ኢብኑ አባስ የሚባል መጽሐፍ የለም በዓለማችን ላይ። ካላስ ላይም ተመልከት፣ የወረደበት ምክንያት ላይም ተመልከት። ስለዚህ መጽሐፉ ምንድነው? ቁርአን የወረደበት ምንድነው? መጽሐፉ ስሙ ምንድነው? ላውጣ እዚህ ጋር ኢብኑ አባስ የሚባል ተፍሲር የለም። መብራዛ አለ እንዴ? ካለ አሳየኝ እስቲ። እኔ አላውቅም። እኔ ጋር ምሳሌ እዚህ ጋር ተፍሲር የሚያሰራልኝ ያው እኔ አላየሁትም። እስቲ ድጋሚ አሳየኝ። ማስረጃ እስከምታመጣ ድረስ ፓውዝ አድርጌዋለሁ። ማስረጃ አላመጣም እስካሁን ወገናችን። አሁን እየጠበቅኩ ነው ያለሁት። የት ነው መጽሐፉ? እኔ እኮ መጽሐፍ አላየሁም። ገጹን አለ። የት ነው መጽሐፉ? ከራስህ ነው የምታወራው? ይሄን አማርኛ ማን የተረጎመው? ከየት ነው ያመጣኸው መጽሐፉን? የት ነው? ትርጉሙን ከየት ነው ያመጣኸው? እሺ ወይም አረበኛውን ክፈትልኝ።
አማርኛውን አንተ ላይ ተረጉምከውና ወይ ጓደኞቼ የተረጉሙት ነውና እስቲ ክፈትልኝ አረበኛው መጽሐፉን ክፈትልኝ አንተ እኔ ተወኝና አንተ ክፈትልኝ ጎ ሄድ እኮስ አንተ ክፈትና አይልም ብለህ በመረጃ ውድቅ አድርግ በመረጃ ውድቅ የትኛው መጽሐፍ ልክፈት ይሄ መጽሐፍ ልክፈት የትኛው መጽሐፍ ልክፈት በመረጃ ውድቅ አድርግ አንተ ክፈተውና 37 መጀመሪያ መጽሐፉን ንገረኝ ሱራ 37 ልመልከት ነገርኩ እኮ እሺ መጽሐፉ ስሙ ምንድነው መጽሐፉ ቁርአኑ ምን ሰይድ ዘይነብን አላገባም ነው የሰይድ የዘይነብ ሚስት አለች ነው የምትለው ኖ እባክህን አሁን አቀየረው ምንድነው ያልከው አንተ አላህ ዘይነብን አፋቶ ለነብዩ አጋባቸው ብለሃልና ማስረጃ ተፍሲሩን አባስ አከ ተፍሲሩን አባስ ይባል መጽሐፍ በአለማችን ላይ የለም ስለዚህ ማስረጃ ቁርአኑን አንብቡ የትኛውን ቁርአን አንብቡ አንተ ማሳየታችን ማስረጃ አንተ አንብብልኛው ካሜራ ከፍተህ አንብብልኝ እሺ አንብብልኛው ስለዚህ አንተ ምንድነው ቁርአን ላይ አላህ ዘይነብን አፋቶ አጋባን ያልከው እሺ ማስረጃህን አንተ ጎ ሄድ ማስረጃህን ከፈትና አሳየኝ እየጠበቅኩ ነው አሳየኝ አሁን ስለዚህ ቅድም ተፍሲሩን አባስ አልከኝ ከዛ አስባብ ንዙል አልከኝ ቁርአን የትኛው ነው ማስረጃህ እሺ ቅድም ተፍሲሩን አባስ አልከኝ ቁርአን የትኛው ነው የፈለክ ሶስት ነገር ጠቅሰሃል ማስረጃ ነግሬሃለሁ ምንድን ነው የነገርከኝ ዘይድ የመሐመድ የማደጎ ልጅ ነው ማስረጃ አምጣ ማስረጃ በምንድን ነው መጽሐፉን ንገረን የትኛው ነው ማስረጃ ወገናችን ቁርአኑ ራሱ እኮ ነገረ የት ነው ቁርአኑ እሺ አንብብልን ቁርአን አንብብልን እሺ አንብብልን ቁርአኑ እሺ ለነዚያ አላህ ለነርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ከመፍራት አላህን ፈራ በምትል ጊዜ አስታውስ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖቿ ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ የአላህ ትእዛዝ ተፈጻሚ ነው ይላል አላሁ አክበር ምን ዘይድን ቆይ አንዴ ዘይድን ጉዳይ መጨረሻ ጊዜ አይደለ ቡም ቆይ አንዴ ሰዓቱን ላስጀምረው አሁን አምጥተሃል እሺ አሁን ድገምልኝ ወገኔ ዘይድን ጉዳዩን በጨረሻ ጊዜ አይደለ ጉዳዩን የጨረሰው ማን ነው ጉዳዩን የጨረሰው ማን ነው ዘይድ